ጋይስ ሀይሚና ቡራ እኮ አመረሩ። ምን ይሻለናል? ምንድን ነው የምናድርገው? በጣም ያመረሩት የምር። ወይኔ ሀይሚዬ የኔ ቅመም የኔ ውድ ማለት ነሽ፣ የኔ ጀግና የኔ ጀግና የኔ እንቁ። ተረጋጊ ተረጋጊ። ቡራ መረጋጋት አለበት። ሁላችሁም ያላችሁበትን ማሰብ ነው ያለባችሁ። እንዲሁም ደግሞ ችግራችሁን ደግሞ መፍታት ነው ያለባችሁ። ያው ሀይሚዬም እንግዲህ እንዳለችው አንተና እኔ ቀለበትም አላሰርንም፣ እንዲሁም ደግሞ ፊርማም አልተፈራረምንም። ምንም ያደረግነው ነገር የለም። ስለዚህ መለያየትም ቢሆን እፈልጋለሁኝ እችላለሁኝ። አንተም የራስህን ህይወት እኔም የራሴን ህይወት ያው እያለች ነው ሀይሜ የኔ ቅመም። ስለዚህ ተረጋጊ ነው የምለው። ቡራም እንደዚህ መረጋጋት። በነገራችን ላይ ያው ድራማው እንደቀጠለ ነው፣ ይቆያሉ እንግዲህ። ኧረ ፈጣሪ አምላኬ ሆይ ወዲሁን ያስጨርሳችሁ የው ድራማችሁን ማለት ነው እንጂ በጣም ከባድ ነው፣ የምር ከባድ ነው፣ ከባድ ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ስትገቡ በላይ ክግቡ ማለት ነው። እና የኔ ውዶች ማለት ነው እንግዲህ ኮሜንታተሮች ተው ግን ይብቃችሁ የምትሉ የው ይብቃችሁ የው እየተባላችሁ ነው። ስለዚህ ኮሜንታተሮችም ይብቃችሁ ድራማው እያሉ ነው። ስለዚህ እዩም እንግዲህ ሄዳለች እንግዲህ በሰላም እሷም ወጣለች፣ ከህይወታችሁ ወጣለች። እናንተ ደግሞ አሁን ደግሞ ድራማ ጀምራችኋል። ችግር የለውም እና ድራማ ው እንደጀመራችሁም ሁላችንም ስለምናውቅ፣ ስለዚህ ብትረጋጉልን ነው ደስ የሚለን ማለት ነው የኔ ውዶች ማለት ነው። ተረጋጉ ተረጋጉ፣ ያለውን ነገር አብራችሁ ፍቱት ማለት ነው። ስለዚህ እንደዚህ መሆን የለባችሁም። ቀለበቱንም ቢሆን እኮ ወጪ አውጥቼበታለሁ እያለ ነው ቡራ ማለት ነው። ስለዚህ እዚህ ድረስ ከምትዳረሱ በሰላም በቃ ይሄን ድራማቸውን አቁሙና ወደ ነበራችሁበት ተመለሱ። ለኦዲየንስም ደግሞ አስቡ ነው የምለው። አሁን አላችሁ ብዙዎቻቸውም እንዲለያዩ ምን እንዲሉ በጣም ይፈልጓሉ። ሀይሚዬንም የሚፈልጋት ቡራን የሚፈልገው የምሬን እምላችሁ እነሱ እኮ ኧረ በስመ አብ እኔ እንጃ ስንት ነገር ነው የቻሉ። ግን እግዚአብሔርን ስንት ነገር በደናቸውም ስንት ነገር እየደረሰባቸው ነው። ሲጣሉም ደግሞ እንደዚህ ድራማም ሲሰሩም ደግሞ ስንት ነገር እየደረሰባቸው ነው ያሉት። የእነሱ እኮ በፈጣሪ ስም ስማ ብቻ ግን ትዕግስቱን ይስጣችሁ ነው የምለው። እንግዲህ ሀይሚዬም ቡራዬም ማለት ነው። ስለዚህ ተረጋጉ ተረጋጉ ነው የምንለው። ስለዚህ ሀይሚና ቡራን ደግሞ አትለያዩ። ሁላችሁም ደግሞ በአንድ አይን እዩዋቸው ነው የምለው። የምሬን ነው የምላችሁ። በአንድ አይን እዩዋቸው፣ ይበቃቸዋል። እናንተም እንዲ ምንድን ነው እናንተ ለማለያየት ያላችሁ ጥረት ግን ጥረት አይደለም። ስለዚህ እናንተ ሰውን አታለያዩ። አንድ አድርጋችሁ እዩና ሁለቱ እንዲመለሱላችሁ አድርጉ ማለት ነው። የምሬን ነው የምላችሁ። በዚህ አካሄዳችን እንዴት ነው እነሱስ የሚሆኑት? ስለዚህ የኔ ወዶች የኔ ምርጦች አብረው እንዲሆኑና አብረው እንዲመጡ ያለውን ችግራቸውን ደግሞ ፈተው በሰላም እንዲመጡ ነው የምፈልገው። ሌላ ደግሞ እንግዲህ ቡራ እንደምታዩት ያው የሀይሚና የቡራን እንግዲህ በትራስ አያምሩም? ሲያምሩ የምር እና እንግዲህ ቡራ ቅፍ አድርጎ ሀይሚዬ እኔ ከአንቺ ውጭ ወደ ውጭ እያለ ነው። ስለዚህ ተረጋጉልን ነው የምንለው። ተረጋጉና በሰላም ኑልን እና ጋይስ ማለት ነው። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ። ስትገቡ ደግሞ በላይ ግቡ ማለት ነው። አወዳችኋለሁ።